መካሻ ነበረው። ያድንግል ደግሞ በተበላሸ ዓለም ተፈጥራ በጨለማው ዓለም ተፈጥራ በወደቀው ዓለም ሰውነቴ እግዚአብሔርን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርግ ትሊና ክት ሰውነት ይዛ እሷ ራሷ እንደተናገረችው ባልጠግባይነት በሔዋን ስግብግብነት ያለኝ ይበቃኛል ባለማለት እግዚአብሔርን ያህል ጌታ ገነትን ያህል ቦታ አሳጥተውን ወደ እርግማኑ ዓለም እሾህና አሜከላ ይንቀልብ ተብሎ ወደ ተረገመው ዓለም ቢበሉ ቀጠና ቢለብሱ ርዛት ወደ ሆነው ዓለም በልቶ መጥገብ ጠጥቶ መርካት አርፎ መደሰት በሌለበት ዓለም ንግዱ ትርፉና ኪሳራው ሹመቱና ሽረቱ ማጌቱና ማጣቱ መውደቅና መነሳቱ እኩል ስቃይ ወደ ሆነበት ዓለም ያመጡን አዳምና ሔዋን ናቸው። የችግሩ መነሻ ሔዋን ብትሆንም የሔዋን ሐሳብ ተቀብሎ ተግባራዊ በማድረግ ለስህተቷ በመተባበር የገነትን በር ያዘጋ የእግዚአብሔር ፊት እንዲዞርብን ያደረገ ዘላለማዊ ደስታችን የነጠቀን የአዳምና የሔዋን አልጠግባይነት ነው። ይሄንን መካሻ ነበረው። የአዳምና የሔዋን ስህተት የተካሰው በድንግል ማርያም ነው። አዳምና ሔዋን በሙሉ ዓለም ተፈጥረው በደስታ ዓለም ተፈጥረው በገነት ተፈጥረው ወደ ጨለማው ዓለም ወደ ስቃዩ ዓለም ወደ ሰቀቀኑ ዓለም አመጡን። ድንግል ማርያም ደግሞ በተበላሸ ዓለም ተፈጥራ በጨለማው ዓለም ተፈጥራ በወደቀው ዓለም ተፈጥራ በቅታ ነቅታ ተዘጋጅታ ለተመረጠችበት ዓላማ ጊዜዋን አካሏን ሳታባክን ክትሊና ክት ሰውነት ይዛ እሷ ራሷ እንደተናገረችው ገና አላችሁ እየሰማችሁ ነው። ታብዮ ነፍሴ ለእግዚአብሔር ወተታሰይ መንፈሴ በአምላኬ ወመድኃኔ። ድንግል ማርያም ነፍሴ ሰውነቴ እግዚአብሔርን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች አለ። ይሄ የሔዋን ስህተት መካሻ ነው። ሔዋን በአምላኳ ማረፍ አልቻለችም፣ በአምላኳ ደስታ ማግኘት አልቻለችም። ለዛውም ገነትን ያህል ቦታ እግዚአብሔርን ያህል ጌታ መላእክትን የመሰሉ አጫዋቾች በነበሩበት ዓለም ተቀምጣ የአየር ብክለት፣ የፖለቲካ ቀውስ፣ የኢኮኖሚ ድቀት፣ የጎሳ ግጭት፣ የቋንቋ ፍጭት በሌለበት እግዚአብሔር በነገሰበት መላእክት የጧት የማታ አጫዋች በሆኑበት ተድላ ደስታ በነገሰበት በገነት ተፈጥራ መንፈሴ በአምላኬና በመድኃኒቴ ሐሴት አደረገች ማለት አልቻለችም ሔዋን። ድንግል ማርያም ግን በዚህ ቆሻሻ ከንቱ ግፍ በሞላበት እንባ በሚፈስበት ጩኸት በበዛበት በሽተኛ በበዛበት በመከራው ዓለም ተፈጥራ ምንድነው ያለችው? ሰውነቴ እግዚአብሔርን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ምን ታደርጋለች? ሐሴት ታደርጋለች አለ። ሐሴትን የመጽሐፍ ቅዱስ የቋንቋ ባለቤቶች ሲተረጉሙ ተፈስሐ ፍስሐ ተሐሴ ሐሴት ፍስሐ ማለት ደስታ ማለት ነው። ሐሴት ማለት ግን ከደስታ የበለጠ የረቀቀ የህሊና የአእምሮ የነፍስ የዘላለም ደስታ ማለት ነው። ድንግል ማርያም ደስ አለኝ ያለችው በልቶ ጠጥቶ ለብሶ የሚገኘው ደስታ አይደለም። ሰዎች በልተው ሲያገሱ ጠጥተው ሲያገሱ ደስ አለ ሊሉ ይችላሉ። ውድ ልብስ ሲገዙ ደስ አለ ሊሉ ይችላሉ። ቤት ሲገዙ፣ መኪና ሲገዙ፣ ሲያገቡ፣ ሲወልዱ፣ ነግደው ሲያተርፉ፣ ተሹመው ሲከብሩ ደስ አለ ሊሉ ይችላሉ። ይሄኛው ደስታ እንደ ጤዛ የሚረግፍ እንደ ደመና እንደ ጉም የሚተን እንደ አቧራ የሚበተን ምድራዊ ጊዜያዊ የማይጨበጥ የባከነ ደስታ ነው። ድንግል ማርያም ግን ምንድነው ያለችው? መንፈሴ በማን ደስታ ታደርጋለች አለ? በአምላኬና በመድኃኒቴ ሐሴት ታደርጋለች። ይሄኛው ደስታ መቋረጫ የለውም፣ ሐዘን አይቀላቀለውም። እና ሁልጊዜ እንደምንላችሁ ድንግል ማርያምን ስናነሳ ስናወሳ ራሷ ትምህርት ስለሆነች ታላቁ ሊቅ ቄርሎስ ወላዲተ እግዚአብሔር ቃል ኮነት ልማደ አካላዊ ቃል ኢየሱስ ክርስቶስን እግዚአብሔርን የወለደችው ድንግል ማርያም ራሷ ትምህርት ናት ይላል። ትዕግስቷ ትምህርት ነው፣ ትህትናዋ ትምህርት ነው፣ ታዛዥነቷ ትምህርት ነው። ያለኝ ይበቃኛል ብላ በመከራ
ከቤተልሔም ዋሻ እስከ ግብጽ በረሃ ከግብጽ በረሃ እስከ ናዝሬት መንደር ከናዝሬት መንደር እስከ ቀራንዮ የመከራ አደባባይ ከቀራንዮ የመከራ አደባባይ እስከ ጎልጎታ መቃብሩ ድረስ ታግሳ ችላ ያሳለፈች እናታችን ናት። ዛሬ እሾህ ወጋን፣ እንቅፋት መታን፣ አግብቻ አልወለድኩም፣ ነግጄ አላተረፍኩም፣ ታምሜ ፈውስ አላገኘሁም እያለን እግዚአብሔር ለምናማርር ሰዎች ድንግል ማርያም በደም በሥጋ የተጻፈች ውሃ የማያበላሻት በወረቀት ያልሰፈረች ዘላለማዊት መጽሐፋችን ናት። ትዕግስቷ ትምህርት ነው። ቅድም እንዳልኳቸው እስመርየ ሕማማ ላመቱ የባሪያውን ውርደት ተመልክቷልና ነው ያለችው። እግዚአብሔርን ወልዳ ሰማይ ምድር በእጁ የሆነ ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት በወጀብና በአውሎ ነፋስ ውስጥ መንገድ ያለው የነገስታቱ ጌታ የጌቶቹ ጌታ ቢሰጥ ቢነሳ ቢገል ቢፈጥር ቢሾም ቢሽር መብቱ ስልጣኑ የሆነ ላድርግ ብሎ የሚያቅተው የሌለ ይክል ሁሉ አልቦ ዘይሳኖ ሁሉን ማድረግ ይቻላል የሚሳነው የለም የተባለው እግዚአብሔር ጌታዋ ልጇ ታዛዧ እንጨት ስበር ውሃ ቅዳ ብላ የምታዘው ልጇ እግዚአብሔር ሆኖላት እግዚአብሔርን እሹሩሩ ብላ ያዘለች እሹሩሩ ብላ ያስተኛች ወፌ ቆመች ብላ መሄድ አስተማረች። ዳደ ብሎ እስከሚሄድ ድረስ በጀርባዋ ያዘለች ጡቶቿን ያጠባች በጀርባዋ ያዘለች እጭኗ ላይ አስቀምጣ አይን አይኑን እያየች ጡቶቿን አጉርሳ ራሱን እየዳሰሰች የነበረችው የሕያው እግዚአብሔር እናት ስትሆን አልተመጻደቀችም፣ አልተመካችም። ዛሬ በስልጣን በገንዘብ በዝና በሹመት በእውቀት በመልክ ያዙ ይልቀቁኝ ለሚለው ከንቱና ቆሻሻ ዓለም በሚያልፍ ሀብት በሚረግፍ መልክ በሚያልፍ ስልጣን በሚያልፍ ዝና ለሚመጻደቀው ዓለም እመትህትና ድንግል ማርያም እመትዕግስት ድንግል ማርያም የመቻልና ድንግል ማርያም ራሷ መጽሐፍ ናት። ለዚህ ነው ኦርቶዶክሳዊ ደናደራችሁ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስለ ድንግል ማርያም በሰዓታቷ በማህሌቷ በውዳሴዋ በቅዳሴዋ መጻሕፍትን ስተረጉም ታስገባታለች። ቅኔውን ስትቀኝ ታስገባታለች። ቅዳሴውን ስትቀድስ ትጠራታለች። ውዳሴውን ስታቀርብ ትጠራታለች። ምክንያቱም ጨለማው እንዲገፈፍ ሞቱ እንዲሻር የጎደለው እንዲሞላ ሐዘኑ በደስታ እንዲተካ ትጸንሻለሽ ተወልጃለሽ ብሎ መልአኩ ሲነግራት ምንድን ያለችው? እንደ ቃልህ ጮክ ብላችሁ ነገሩ እንደ ቃልህ ይደረግልኝ ብላ አሚን ብላ በቅታ ተዘጋጅታ ፈቃዷን አሳልፋ ሰጥታ እግዚአብሔርን ወልዳለች። ስለዚህ እንደው ስለ ድንግል ማርያም ስንናገር ነገረ ድህነትን የረሳን ነገረ ሥጋዌን የረሳን ሐዲስ ኪዳንን የረሳን ክርስቶስን የዘነጋን የሚመስላቸው እንደው አዲስ አማይ ከጳጳሱ የበለጠ ይቆረቆራል እንደሚባለው የዋህ ገራገር ሰዎች ይገጥሙናል። ነገር ግን ቅድም እንዳልኳቸው ድንግል ማርያምን ስናስተምር ምን እያደረግን ነው? ስለ ነገረ ክርስቶስ እየተናገርን ነው። ምክንያቱም ባይወለድ አይጠመቅም፣ ባይጠመቅ አይጾምም፣ ባይጾም አያስተምርም፣ ባያስተምር አይሰቀልም፣ ባይሰቀል አይሞትም፣ ባይሞት አይቀበርም፣ ባይቀበር አይነሳም፣ ባይነሳ አያርግም፣ ባያርግ ዳግመኛ አይመጣም። ለዚህ ሁሉ ተግባር መከናወን ትልቁን ድርሻ የወሰደችው ከፍጡራን መካከል ድንግል ማርያም ናት። ይክበር ይመስገን እግዚአብሔር። ስለዚህ አባ ኤፍሬም ደራሲው ምን ይላል? አንቲ ታቢ እምብዙኃት አንስት ለነሳ ጸጋ ወክብረ ድንግል ወይ ከብዙ ሴቶች ትበልጫለሽ አለ። ከምን አይነት ሴቶች? ከዚህ ከመንደረኛው ዓለምን ካጣበበው ሴት ነው ወይ? አይደለም። ለነሳ ጸጋ ወክብረ ጸጋና ክብር ከተሰጣቸው ከዓለም ሁሉ ሴቶች ትበልጫለሽ አለ። ድንግል ማርያም የምትበልጠው ምእመናን ከእናንተ አይደለም። ከእናንተ ከዚህ ከዓለሙ ሴት እናንተ ትበልጣላችሁ። ከጫት ቃሚ ሴት ቆራቢ ሴት ትበልጣለች። ድራፍት ከምትገለብጥ ሴት ጠበል የምትጠጣ ሴት ትበልጣለች። ካለሌ ከዘላን ሴት በትዳር የተወሰነ ሴት ትበልጣለች። ከሷ ደግሞ ከነዚህ ደግሞ እነ ሳራ እነ ራሔል እነ አርሴማ ቅዱሳት አንስት ይበልጣሉ። ድንግል ማርያም ግን ከነዚህ ሁሉ የምትበልጠው ድንግል ማርያም ከመላእክት ትበልጣለች፣ ከነቢያት ትበልጣለች፣ ከሐዋርያት ትበልጣለች።
ናቸው። ድንግል ማርያም የእግዚአብሔር እናት ናት። ነቢያት አግብርተ እግዚአብሔር የእግዚአብሔር ባሮች ናቸው። ድንግል ማርያም ግን እናቱ ናት። ሐዋርያት የክርስቶስ መልእክተኞች ተላላኪዎች ናቸው። እሷ ግን የክርስቶስ እናት ናት። ክርስቶስም እንደ ልጅነቱ ተላልኳታል። ይክበር ይመስገን እግዚአብሔር። ስለዚህ ዛሬ ድንግል ማርያም የስዕለት ልጅ ናት። ምእመናን እንደው በመጽሐፍ ቅዱስ ውስጥ ምእመናን ከመጽሐፍ ቅዱስ በኋላ መጽሐፍ ቅዱሱን ተንተርሰው በተጻፉ ገድላት፣ ድርሳናት፣ ተአምራትም ውስጥ የተጻፈውን ስናነብ የሚገርማችሁ ብዙ ሰዎች ብዙ ጊዜ ቆይተው ይወልዳሉ። በመካንነት ቆይተው ለምሳሌ ሳራ በ90 ዓመቷ ነው የወለደችው። ይስሐቅን የመሰለ ልጅ ወለደች። ኤልሳቤጥ በ90 ዓመቷ ነው የወለደችው። ዮሐንስን የመሰለ ልጅ ወለደች። ሐና በቆይታ ነው የወለደችው። በጸሎት በእንባ ነው የወለደችው። ሳሙኤልን የመሰለ ልጅ ወለደች። እንደው በአማርኛችንም ይባላል እኮ 50 ቢወለድ 50 ነው ጉዱ። ጎበዝ ስነቃን ያዙ እንጂ ይሄ ነው ወይ ሳተላይት አላመጠቀም ወይ አማርኛ አላመጠቀም። ከሁለቱም ተፈናቅል እንዴት ሆነው ወገኖች ደህና ዋላችሁ? 50 ቢወለድ 50 ነው ጉዱ። ከተባረከ ይበቃል አንዱ። ያልተባረከ 15 ልጅ ከማንጋጋት የተባረከ አንድ ልጅ ይበልጣል። በመጽሐፍ ቅዱስ ቆይተው የወለዱ ሴቶች አንድ ነው የሚወልዱት። አንድ ሲወልዱ ግን ቅመም ነው፣ ለዋጭ ነው፣ ቀያሪ ነው። ዓለም የተቀየረው ቆይተው በተወለዱና ለእናት ለአባታቸው አንድ በሆኑ ሰዎች ነው። አሁን በሳይንስ በኩል የመጡትን ስታጠኗቸው ይገርማቸዋል። በሕፃንነታቸው ብዙ ዓለም ትኩረት ያልተሰጣቸው ዛሬ በኤሌክትሪክ ዓለምን የቀየረው ቶማስ ኤዲሰን ብትሉት ትምህርት ቤት አይረባም ይሄ ልጅ እቤትሽ አስተምሪው ደብዳቤ ከትምህርት ቤት ተጽፎ ይዞ መጣ። ደብዳቤው ምን እንደሚል ታውቃላችሁ? ይሄ ልጅ አይረባም፣ ለትምህርት ቤቱ አይመጥንም ብለው በፖስታ አሽገው ሰጡት ለልጁ ለቶማስ ኤዲሰን። ለእናቷ ምቶ ሰጣት። እናቷ ነበበችና ፖስታውን መልሳ አሽጋ መሳቢያ ውስጥ አስቀመጠችው። እማዬ ደብዳቤው ምንድነው የሚለው ብሎ ጠየቃት። ልጅሽ በጣም አዋቂ ስለሆነ ከትምህርት ቤቱ አቅም በላይ ስለሆነ እቤትሽ አስተምሪው ነው የሚለው አለች። አያችሁ እናት ገመና ሸፋኝ ገመና ከታቿ። በኋላ ይሄ ልጅ መጨረሻ ላይ ዛሬ በየቤታችሁ ለምታበሩት አምፖል መነሻው ቶማስ ኤዲሰን የሚባለው ከ1000 በላይ ግኝት ያገኘ ሰው። ዓለም ያጨበጨበላቸው ሰዎች መጀመሪያ ላይ መጨረሻ አጨብጭበው ነው የሚቀሩ። እና አሁን ድንግል ማርያም ቅድም እንደነገርኳቸው የስዕለት ልጅ ናት። ለእናቷም ለአባቷም አንዲት ናት። እና እነሱ ምን ብለው ተስለዋል? እንደው ስጠን እንጂ አንተን ወንድ ከሆነ በወንድነቱ ሴት ከሆነች በሴትነቷ ለቤተ መቅደስ አስረክበን አገልጋይ ትሆናለች ብለው ሰጡ። ይሄ የኋላ ሊቃውንትም ቅዱሳን አባቶችም ይህን ወስደውታል። ይገርማቸዋል። የአቡነ ተክለ ሃይማኖትነት እግዚአብሔር እንዲህ ብላ ጸለየች። ሀበኒ ወልደ ሊስጠኝ ወማኮ ዘያሰምረከ እጹ ማሕፀኔ፣ ጌታዬ ማሕፀኔን ክፈትልኝ የተባረከ ልጅ ስጠኝ አለችና፣ ነገር ግን የምትሰጠኝ ልጅ አንተን የማያገለግል ከሆነ እጹ ማሕፀኔን ዝጋው አለች። አያችሁ፣ ማሕፀን የሚባረከው የተባረከ ልጅ ሲወለድ ነው። ድንግል ማርያም በስዕለት ነው የተገኘችው። ወደ ቤተ መቅደስ ይዘዋት መጡ። ቤተ መቅደስ አምጥተው የስዕለታቸውን ይቺ ልጅ የስዕለት ናት ተቀበልን ብለው በዘመኑ ለነበረው ሊቀ ካህናት አመጡና ሰጡ። ቀለቧን ምግቧን ምን እናድርግ ብለው በሚወያዩበት ጊዜ መልአኩ ቅዱስ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ምግቧን መጠጧን ይዞ ረቦ ታየ። ሊቀ ካህናቱ ለኔ ነው በሕዝብ ፊት ክብሬን ልዕልናዬን ሊገልጥልኝ ነው ብሎ ቀረብ ሲል ወደ ላይ ተመለሰ። አይሩግ እስራኤል ሽማግሎቹ ቀረቡ፣ ወደ ላይ ተመለሰ። ሐና ኢያቄም የእመቤታችን እናትና አባት ናቸው። እስኪ ለእናንተ ቀረቡ ሲባል ወደ ላይ ሰቀቀ። በኋላውን ምልክቱ እየጠራ እየለየ መጣ። ምናልባት ለዚች ብላቴና ለዚች እንቦቀቅላ ሕፃን የመጣ በረከት ከሆነ እስኪ እሷን ይዘሽ ታያት ብቻዋን ነይ ብለው እንደዛ ብቻዋን ትታ ስትመጣ
መልአኩ ወርዶ ግራ ክንፉን አንጥፎ በግራ ክንፉ ጋርዶ ህብስት ሰማያዊ ጽዋ ሰማያዊ መግቧት፣ ሁለተኛ የማያስር ሁለተኛ የማያስጠማ ሰማያዊ መጠጥ ሰማያዊ መና መግቧት አረገ። ከዛ በኋላ እልል በሉ እውነት ምእመናን። ከዛ በኋላ እመቤታችን የምግቧ ነገር የመጠጧ ነገር ከተካተተልን ቤተ መቅደስ ትኑር ብለው በቤተ መቅደስ አስቀምጠዋት ትተዋት ሄዱ። በእንክብካቤ 12 ዓመት ቆየች ነው። እንግዲህ ባጭሩ ምእመናን ፀሐይ እየወረደባቸው ስለሆነ ጠቅለል አድርገን እንቋጨው ትምህርቱን። እመቤታችን ቅድም እንደነገርኳችሁ በነገረ ስጋዌ በነገረ ድህነት በዘመነ ሐዲስ አስኳናት አንኳርናት ዋናናት መነሻም ናት። ሊቃውንት እንደሚሉት እሷ እንደ ቃል ይደረግልኝ ብላ ስትቀበል ብርሃን ይሁን ብሎ ዓለምን ሲፈጥር እንደመጣው ለውጥ አይነት ለውጥ ነው የመጣው። ዓለም ተቀየረ፣ ተለወጠ። እኔ የድንግል ማርያም መወለድ ወደዚህ ዓለም መምጣት የዓለምን አስተሳሰብ ነው የቀየረው። የዓለምን አኗኗር ነው የቀየረው። የዓለምን ተስፋ ነው የቀየረው። ለዚህ ነው ሊቁ አባ ሕርያቆስ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት፣ ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ አለ። ይሄ በረቀቀ በጠለቀ በራቀ ምስጢር በሃይማኖታዊ መነጽር ስንመረምረው ስናየው ስናጤነው ምን ማለት ነው? አዳም ከገነት ሲባረር ባዶ እጁን ወደ ጨለማው ዓለም ነበር የመጣው። አዳም ወደ ገነት መልሶ የገባው ደግሞ ከድንግል ማርያም በተወለደው በኢየሱስ ክርስቶስ አማካኝነት ነው ማለት ነው። እንግዲህ ልብ አድርጉ። ህብስት ሰማያዊ በላች፣ ጽዋ ሰማያዊ ጠጣች። ከ15 ዓመት በኋላ በቤተ መቅደስ 3 ዓመት ቆየች። 12 ዓመት ቆየች። በጥቅሉ 15 ዓመት ሲሞላት በመልአኩ በቅዱስ ገብርኤል ብስራት እግዚአብሔርን ጸነሰች። ልብ አድርጉ። ህብስት ሰማያዊ በልታ ጽዋ ሰማያዊ ጠጥታ ለኛ ደግሞ ከሰማይ የወረደ የህይወት እንጀራ እኔ ነኝ፣ እኔ የህይወት ውሃ ነኝ፣ የተጠማ ቢኖር ወደ እኔ ይጠጣ ያለውን ክርስቶስን አስገኘችልን። ክርስቶስ ለተራበ የሚበላ ዳቦ፣ ለተጠማ የሚጠጣ ውሃ፣ ለተራቆተ ለበረደው እርቃን የሚሸፍን የነፍስን ቁርና ብርድ የሚያስወግድ ሰማያዊ ልብስ፣ ምግብ፣ መጠጥ ነው። እሷ ታዛ ተቆጥባ ተዘጋጅታ እሱን አስገኘችልን። የጥያቄዎቻችን ሁሉ መልስ ክርስቶስ ነው። የእንባችን ማበሻ ማረም ክርስቶስ ነው። የቁስላችን መፈወሻ መድኃኒት ክርስቶስ ነው። የጉድለታችን መሙያ ክርስቶስ ነው። የስብራታችን ጥግናት ክርስቶስ ነው። የነበረ ያለ የሚኖር ደህና ዋላችሁ? እየሰማችሁ ነው? በደንብ ስሙ ምእመናን። ስለዚህ ባጭሩ ከድንግል ማርያም ሕይወት ምን እንማራለን ምእመናን? አንደኛ ትዕግስት እንማራለን። የኛ ዘመን ሰው ትዕግስተኛ አይደለም ወገኖቻችን። በዚህ በመጽሐፈ በያዕቆብ መልእክት ላይ እንዲህ ተብሎ ተጽፏል። ወናሁን አስተበጽኦሙ ለለታገሱ ወሰማዕክሙ ትዕግስቶ ለኢዮብ። የኢዮብን ትዕግስት ሰምታችኋልና እግዚአብሔር ልመናው እንደሰማው ሰምታችኋልና የታገሱትን ምን እንላቸዋለን አለ? ብፁዓን እንላቸዋለን አለ። ድንግል ማርያም ታጋሽ ነበረች። ድንግል ማርያም በርዷታል፣ ርቧታል፣ ጠምቷታል፣ ተሰዳለች፣ ተጨንቃለች። ዛሬ እናንተና እኔ እያለፍንበት ያለውን ሕይወት አልፋበታለች። መሰደዱን ታውቅበታለች፣ መራቡን ታውቅበታለች፣ መጠማቱን ታውቅበታለች፣ መጨነቁን ታውቅበታለች፣ ማንባቱን ታውቅበታለች። ስለዚህ ድንግል ማርያም እኛ ባለፍንበት መንገድ ሁሉ አልፋለችና ይሄንን እንዴት አለፈችው ብለን መመርመር ያስፈልጋል። ቅድም ስናገር ምንድን ያለው? ነፍሴ ሰውነቴ ማንን ታከብረዋለች? እግዚአብሔርን ታከብረዋለች። መንፈሴም በአምላኬና በመድኃኒቴ ምን ታደርጋለች? ሐሴት ታደርጋለች አለ። እንደውም ባለቅኔው ምን አለ? ድንግል ዘይትፈርህ ሐሜተ ፍርፋራተ መናት ስዕል አኮኑ እንዘ ትጸውር ህብስተ። አረ ድንግል ማርያም እንደው ትንሽ አታፍሪም እንዴ? ድንግል ማርያም እንጀራ ለምና በልታለች። የሕይወት እንጀራ
በጀርባሽ ላይ አዝነሽ እንዴት እንጀራ ትለምኛለሽ ማለቱ ነው ሊቁ። ከሰማይ የወረደ የሕይወት እንጀራ ልጇ ነው። እሷ ግን ርቧታል። የነፍሳችን ውሃ ጥም የቆረጠ የዘላለም ውሃ ማን ነው? ክርስቶስ ነው። እሷ ግን ጠምቷታል። ተስፋሆሙ ለስዱዳን ምስካዮሙ ለሕዙናን፣ የሐዘንተኞች መሸሸጊያ የስደተኞች ተስፋ ልጇ ነበር። እሷ ግን ተሰዳለች፣ ተገፍታለች፣ አዝናለች። ታዲያ አላማረረችም፣ አላጉረመረመችም። ምእመናን ብሶተኞች አትሁኑ፣ አጉረምራሚዎች አትሁኑ፣ አልቃሾች አትሁኑ። ብሶታችሁን፣ ጭንቀታችሁን ሰው አይባችሁ፣ ሰው አይስማባችሁ። በትዳራችሁ ውስጥ የሚፈጠረውን ችግር፣ በንግዳችሁ ውስጥ የሚፈጠረውን መቀዛቀዝ፣ በጎረቤታችሁ የሚፈጠረውን ጣጣና ፈንጣጣ ሰው አይስማባችሁ። ለእግዚአብሔር ንገሩት። እሷ እየራባት እየጠማት አንድም ቀን ሙሰ ተአቅብ ዘንተ ኩሎ ወተወደው ውስተ ልባ። እናቱ ግን ይህን ነገር በልቧ ምን ታደርገው ነበረ? ታስተውለው ነበር ይላል። አይኗ እንጀራ ልጇ እንጀራ እያበረከተ 5000 ሰው ሲያበላ፣ አይን ሲያበላ፣ እውር ሲያበላ፣ ለምጻም ሲያነጻ፣ ድውይ ሲፈውስ፣ ብዙ ስፍር ቁጥር የሌለው ተአምር እያደረገ ሰውን ሲያስደንቅ፣ ድንግል ማርያም ግን ሙዳየ ምስጢር መዝገበ ምስጢር ድንግል ማርያም ግን አትቀባጥርም፣ አትለፈልፍም። ምእመናን አሁን የእናንተ ልጆች እንደው አያርጉትም እንጂ እንደው አንድ አይን ቢያበሩ ሰው ታስቀምጣላችሁ? እንደው በእውነት የኢትዮጵያ ሲኤንኤን አይቀራችሁ፣ ቢቢሲ አይቀራችሁ። እንኳን አይን አብርቶ ሩጦ አሸነፈ ብላችሁ ያዙ ሊቀቁ ብላችሁ የለ እንዴ? ድንግል ማርያም ግን ልጇ ያን ሁሉ ተአምር እያደረገ በልቧ ትጠብቀው ነበር፣ ታስተውለው ነበር ይላል። እኔ ሁል ጊዜ እላለሁ እኔ እግዚአብሔርና ድንግል ማርያም ብቻ የሚያውቁት እኛ የማናውቀው ሐዋርያት ያልደረሱበት መላእክትም ያልደረሱበት ነቢያትም ያልመረመሩት የተደረገ ድንቅ ተአምር አለ። 9 ወር ከ5 ቀን ሰውነቷን ቤተ መንግስት ማህፀኗን ዙፋን አድርጎ እግዚአብሔር ነገሰ። 9 ወር ከ5 ቀን እግዚአብሔር ዓለምን ያስተዳድር ይቆጣጠር የነበረው ከድንግል ማርያም